ሰላም እንዴት ናችሁ? ዛሬ ከስልኬ ማህደር ከተቀመጠው ቪዲዮ እንግዲህ ወደ ሲ ላይፍ ሜልበርን ውስጥ ወዳለው አኳሪየም ይዣችሁ ልሄድ ነው እና በህይወታችሁ ውስጥ ምን ያህል እንግዲህ ለመስታወት እምነት እንዳላችሁ በዛውም የምታስቡበት ይሆናል ባይ ነኝ። ከሞላ ጎደል ሻርኮችን ያው ቀለል አድርጌ ነው ብለው ጄሊፊሽ፣ ሲሆርስ፣ ፔንጊዩን ፔንጊዩንም ጨምሮ እንጎበኛለን። እና ይህ መጀመሪያ ላይ ያለው የሻርክ ተነል ነው። እዚህ ጋር መቆማችን እንግዲህ በመስታወት ላይ ያለንን ምን ያህል መተማመን ነው የሚያሳየው እና እንደዚህ በፊታችን በአናታችን ላይ የሄዱ ያው መስታወት እኮ አለ ብለን የቆም ነው። የሻርክ ዝርያዎች ያው ብዙ አይነት አሉ። እንግዲህ እውቀት ብዙ አላበዛባችሁ። እዚህ ግን ያየነው ነርስ ሻርክ እና ሊዮፓርድ ሻርክ የሚባሉ ናቸው። ሊዮፓርድ ሻርኩ ያው እንደ ስሙ የሊዮፓርድ አይነት ቆዳ ስላለው ሊዮፓርድ ሻርክ ብለውታል። የምታዩት ነው። በኋላ ነርስ ሻርክ ደግሞ እንግዲህ አሁን ነርስ እና ሻርክ አንድ ላይ የሚሄዱ ናቸው። ከበላችሁ በኋላ ቴክ ኬር ያደርጋችኋል ወይ ይሁን አላውቅም። እሱን ግን በቃ ሻርክ ማየት በራሱ ተማምነው የሆነ 10 out of 10 ኤክስፒሪየንስ ነው። አንዳንድ ሰው ዲፕ ዳይቭ ያደርጋል እዚህ አብሮ እየዋኘ ያለውን ነገር ያያል። እኛ ዊአርቱ አበሻ ፎርዛት ርቀት በመስታወት ተማምነን ነው የምናየው። ቀጣይ ደግሞ ላንግፊሽ የሚባል አለ። ላንግፊሽ ያው ሁሉም ይሄዳል፣ የሚመጣውም ይመጣል። ላንግፊሽ ግን አለ ነው፣ እድሜ ጠገብ ነው ተብሏል። ሪስፔክት ብቻ እና ስሙም ደግሞ እንደሚገልጸው አንድ ሳምባ አለው። እንደ ሌሎቹ አሳዎች ከጊል ውጪ መተንፈሻ ሳምባ አለው እና ወደ ውሃ ሰርፌስ ላይ መጥቶ አየርን ኢንሄል አድርጎ መመለስ ይችላል ማለት ነው። ወደ ሌላኛው ኤክሳይቲንግ ሩም ስንሄድ ሲሆርስ እናገኛለን። ያው እንግዲህ የየብሱን ፈረስ ስለሚመስሉ ነው ሲሆርስ የተባሉት፣ ያው የኔ ግምት ነው። ግን ሲሆርስ የመዋኘት ሂደታቸው የሆነ ከተለመደው ወጣ ያለ ነው። ዝም ብለው በቃ ድሪፍት ነገር ነው የሚያደርጉት፣ እየታገሉ ራሱ አይመስልም። እና ፈን ፋክት ሲሆርሶች ጋር ሴቷ እንቁላሉ ለወንዱ ትሰጠዋለች፣ ወንዱ ነው እንቁላሉን ይዞ ባጭሩ በቃ የሚያረግዘው ወንዱ ነው፣ የሚወልደው ወንዱ ነው። እና እናቱ ማናት የሚመስል ሲቹዌሽን ሊከሰት ይችላል። ግን በቃ እዚህ ጋር ቪዲዮ ያስገባላችኋለሁ። ወንድ ሲወርስ ሲወልድ ማየት አለባችሁ። እና የፈጣሪ እጅ ስራን አድንቁ በዛው። ሌላ ኢንትረስቲንግ ፍጡር ማነው? ጄሊፊሽ ነው። ጄሊፊሽ ስትመለከቷቸው ትልቅ ስክሪን ላይ ያለ የሆነ ስክሪን ሴቨር እንደማየት ነው። ዝም ብለው በቃ ፍሎ ያደርጋሉ። እና ፈን ፋክት ጄሊፊሾች ጭንቅላት፣ ልብ፣ አጥንት የሚባል ነገር የላቸውም። እና እንደውም አንዳንዶቹ የሆሊውድ ፊልም ላይ የምታዩት ላብ ክሬት ተደርገው ከዛ በኋላ ማንካይንድን ለማጥፋት የሚሄዱት ክሪቸሮች አሉ። በቃ እንደዛ ነው የሚመስሉት። ግን ያው ኢንትረስቲንግ ክሪቸርስ በእውነቱ ዝም ብለው ፍሎ ሲያደርጉ ማየት የሆነ ሜዲቴቲንግ ኢፌክት አለው።
የራሳቸው የሆነ ጄሊ ላብ አላቸው። ያው ጄሊ ላብ አላቸው እና እዚህ ላብ ውስጥ የተለያዩ አይነት ጄሊ ፊሾች የተለያየ የህይወት ደረጃ ላይ ላይፍ ስቴጃቸው ላይ ሆነው የሚያስፈልጋቸውን ነገር በመጠኑ እያደረጉ እንዲያድጉ እድገታቸው እስኪጨምር ድረስ የሚንከባከቡበት ላብራቶሪ ነው። በቃ ከዚህ ላብራቶሪ ያመለጡት ነው የሚመስሉት ትልቆቹ። በመቀጠል ክላውን ፊሽ እና መሰል ብዙ አሳ ዝርያዎችን አሉ እና ክላውን ፊሽ ደግሞ በጣም ኢንትረስቲንግ የሚያደርገው ወንድ ሆነው ነው የሚወለዱት ሁሉ። ከዛ በኋላ ለአንድ ግሩፕ አንድ ዶሚናንት ሴት አለች። እሷ ብትሞት ወር የሆነ ቦታ ብትሄድ ቀጣይ ያለው ዶሚናንት ሜሉ ኦር አልፋ ሜሉ ወደ ሴትነት ይቀየራል። አምናት ሜኪንግ ኢት አፕ ጋይስ፣ ብቻ ይቀየራል። እንደዛ ነው የሚኖሩት። ያው ውሃ ውስጥ ጾታ ቋሚነት ላይኖረው ይችላል የሚለውንም እንድታስቡ ነው። የመጨረሻ ስቶፓችን የሚሆነው ፔንጊኖች ናቸው። ፔንጊንስ ያው በቃ ፊልም ላይ እንዳየን ኤክስፔክት እንደምናረጋቸው ናቸው። አካሄዳቸው ይሄ በኮሚኒቲ የሚመስል አኗኗራቸው ምናምን እንደዛ ነው የሚመስሉት። አቋቋማቸው እና አንዳንዱ በቃ ከክልል አይሰራም በሚል መልኩ ያው ራሱን እያከከ ያለ ፔንግ ምናምን ታያላችሁ። ጀርባ ደግሞ የወንዶች ጉዳይ እድርተኛ ምናምን ሰብሰብ ብለው ቆመው በራሳቸው እየተግባቡ በራሳቸው ቋንቋ እየተግባቡ ያሉ ነው የሚመስሉት። ወጣ ያለ ካያት ሜቢ ሊቀመንበሩ ሊሆን ይችላል። ከዛ ውጭ ግን የሆነ ፒስፉል ናቸው። በቃ በራሳቸው ለም የሚኖሩ ናቸው እንደሚጠበቁት እና ኦል ኢን ኦል ኢት ዋዝ ፈን ኤክስፒሪየንስ እና በቀጣይ ቪዲዮ እንመለሳለን። እዛ ድረስ ቻው።